አወጋሽሽ ወዬ በታጣፊ መስቀል የታሸው አንገቷ ፒያሳን ዝቅ ብሎ ሳላይሽ ነው ቤቷ የሚባል ቦታ ነው የተወለድኩት። ገራገር ወሉ መጀን እድሜ 68 ልብ 28 የሆንኩ ሴት ነኝ። እኔ ደግሞ ኖ እንደ ፈረንጆቹ ነሽ። ጓደኛዬ መስላ እናቴ መታለች፣ በክፉ በደጉ አለው ትለኛለች። ጓደኛ መቤቱ ናት ብል ደስ ይለኛል። ፎቶግራፍና ጓደኛ ይዋጣልኛል። ቁጭ ብድግ ያለ ያበደ ኑሮ ይስጥሽ። ደሴ ሲሄድ ማርፈው እሷ ቤት አብራኝ ነበረች ለረጅም ጊዜ። ተጎልተሽ ካየችሽ አለቀ በቃ። አትሁኛ ኒማል አትሁኝ ስትሆን በሌሊት ተነስቼ ቤተክርስቲያን ሄድኩልና እሱ ጋር እሄዳለሁ። ስለዚህ ሚስጥር ይጠበቅ። ፍቅር ናት አዋጋሽ። ላልሽና ቃምሽን ዚያድሽን ዘመልሽን ሲቲሙቲ ነገረኛን ያዝልን። አገር አማን ያልነው እንዳልነው ይሁን። መቼ አሁን ስሜ አዋጋሽ ሸሻው ይባላል። የምኖረው ደሴ ከተማ ነው። አሁን እዚህ ያገኛችሁኝ በእንግድነት ነው። ስሜ ወይናባ አሰፋ ይባላል። የተወለድኩት በደሴ ከተማ በታጣፊ መስቀል የታሸው አንገቷ ፒያሳን ዝቅ ብሎ ሳላይሽ ነው ቤቷ የሚባል ቦታ ነው የተወለድኩት። በጣም የሚያምር አካባቢ ነው። ባለትዳርና የ5 ልጆች እናት ነኝ። 8 የልጅ ልጆች አሉ። የፍቅር ታሪኬ ረጅም ነው። 8 ልጆች አሉኝ። 6ቱ ልጆች ከራሴ አብራክ የወጡ ሲሆኑ 2ቱ ግን ከልጆቼ ነጥዬ ማላያቸው የታናሽ እህቴ ልጆች ናቸው። ወደ 18፣ 19፣ 20 የሚሆኑ የልጅ ልጆች አሉኝ። በጣም እግዚአብሔር ክብሩን ይውሰድ። ስለዚህ በመንግስት ስራ ውስጥ በመምህርነት 31 ዓመት ከ5 ወር ሰርቻለሁ። ከዛ በኋላ ደግሞ የግል ትምህርት ቤት አለኝ። እዛ ውስጥ እሰራለሁ። አሁንም በስራ ላይ ነኝ። በመምህርነት፣ በሱፐርቫይዘርነት፣ በአቅም ግንባታ ኃላፊነት፣ በዳይሬክተርነት ስሰራ ቆይቻለሁ። ህሊናዬን በማይቆጭ መልኩ ስሰራ ቆይቻለሁኝ። በእነዚህ በነገርኩሽ ስራዎች ላይ ለሀገሬ ካገለገልኩ በኋላ ጡረታ ወጣሁ። በልጅነቴ መሆን የምፈልገው ጋዜጠኛ ወይም አርቲስት የሆነ ነገር ነበርና ጥሩ ግጥም እጽፋለሁ። በጣም ብዙ የግጥም መድብሎች አሉኝ። ያልታተሙ ቀን የሚጠብቁ ግጥሞች አሉኝ እና እንዳው እግዚአብሔር ፈቅዶ እንደው ወደዚህ ሙያ ለመግባት ቲያትሪካል አርት ለማጥናት በጣም ጥረት አድርጌ ነበር። አልተሳካልኝም። በኋላ አንድ የሆነ ሰው እንደው ወይን አበባ እንደው ጥሩ ነው ሽበትሽም ሉክሽም ምናምንሽም ጥሩ ነው፣ አላቅም እንግዲህ ለሰው ጥሩ ሊሆን ይችላል፣ ፎቶግራፍሽን ይዤ እንደዚህ ባደርጋለና ወስዶ ለአንዳንድ ሰዎች ያሳየ። አሁን በአርቱ ዙሪያ ማስታወቂያ ሰራለሁ፣ ፊልሞች ሰራለሁ። በጣም ትልቅ የሆነ የልብ ፍላጎት ስላለኝ በዚህ አጋጣሚ የምታዩኝ የልጅነት ህልሜን ለማሳካት የምጥር እድሜ 68 ልብ 28 የሆንኩ ሴት ነኝና በዚህ ሙያ ላይ የተሰማራችሁ ሁሉ ፈቃዳችሁ ከሆነ አያት አድርጋችሁ እናት አድርጋችሁ እንድታሰርኝ ጥያቄን አቀርባለሁ። ወይንዋ ነይ ሁሌ እንደቸኮልሽ እንግዲህ ድሮ ይበቃኛል እየተከተልኩኝ ስሸኘ ነበር። እናቴና የእሱ አያት ጓደኛ ነበሩ እና የእነሱ መቀራረብ እየተላከች ትመጣለች፣ እኔም እየተላኩ ሄዳለሁ። በዚህ ምክንያት ጓደኛ ሆንን። ከዛን ጊዜ ጀምሮ እንግዲህ ተለያይተን አናውቅም። ለረጅም ጊዜ 60 ዓመት ይሆነዋል። ገና የ10 ዓመት ልጅ እኔ ከሷ ትንሽ በለጥላለሁ። የ12 ዓመት ልጅ ሆነን ነው የተገናኘ ነው። ከዛን ጊዜ ጀምሮ ተለያይተን አናውቅም። አዋጋሽ እኔ ጓደኛዬነት ለማለት በጣም ይከብደኛል። በእውነት በቀድሞ ይወርዳልና ጓደኛዬ ናት፣ እህቴ ናት፣ እናቴ ናት፣ አራሼ ናት። ጎዶሎዬን የምትሞላልኝ እህቴ ናት። እንግዲህ ከ60 ዓመት በላይ አብረን አሳልፈናል። እስቲ ይሄ እንዳይበላሽ እኔ አምጥቻለሁ፣ እሱን እንብላ። አሁን አንቺ ተሸክመሽ መምጣት እዚህ ቤት ድረስ
የደሴው እጅ እንዲናፍቀኝ ነው። ያዥ ትንሽ እቺና በቃ እባክሽ በሞት ያፈርሳል በሞት ይስልሽ እንጂ ወይና አበባ አንቺ ቤት መምጣት የሆነ በጣም ታስጨንቂያለሽ ሰው። እኔ ላድርግልሽ እንደ ጓደኛዬ። አመሰግናለሁ። ሽሮሽን ወዳለሁ ግን ትንሽ አጃ ነው ያኛው። ለአሮጊት አጃ ጥሩ። ልጅነታችን የኔና የሷ እንትኑ ይለያል። እሷ ብዙ ተንከባካቢ ብዙ ጠበቃ ያላት እና ራዕይ እንዲኖራት ተደርጋ ያደገች ልጅ ናት። የኔ ልጅነት ደግሞ ይሄን አድርጊ፣ ይሄንን ስሪ፣ እንዴት ትሆኛለሽ የሚል ጋይድ የሚያደርገኝ የሌለኝ ሆነን ነው ጓደኛ አይሆን ነው እና የሷ ቤተሰቦች ለሷ የሚያደርጉት ነገር ግን እኔ ምን ያደርገኛል? አትራክት ያደርገኛል። አሃ እኔ ባይኖረኝም ለካ እንደዚህ መደረግ አለ፣ ስለዚህ እኔም ማንበብ አለብኝ፣ እኔም ትምህርቴን መማር አለብኝ የሚለው ነገር ከነሱ ነው እኔ እየወሰድኩኝ የመጣሁት ማለት ነው። እና በዚህ መንገድ ነው ጓደኝነታችን ጊዜያችንን የምናሳልፈው። አብዛኛውን ጊዜ ስንማርበት የነበረው ትምህርት ቤት ውስጥ ነው። ልጅነት ላይ የሚገርምሽ ነገር እሷ ስናወራ እኔም እኮ ችኩል ነኝ ትላለች። የኔ ችኩልነት ደግሞ በጣም ይከብዳል። ተኝቼ አልጋውን ማዞር ከፈለኩ ተነስቼ አልጋ ዞራለሁ። እስኪነጋ እንኳን የማልጠብቅ ሴት ነኝ እና በጣም ጥሩ ያልሆነ ባህሪ ነው ብዬ አስባለሁ። እና በልጅነታችን እሷ ትመክረኛለች። ስህተት ነው ይሄን አታድርጊ ስትለኝ እኔ አልቀበላትም ነበር። በእውነት ነው የምልሽ አልቀበላትም። እንደ እናት ነው የምትመክረኝ። እንደነገርኩሽ እኔ ችኩል ነኝ ብዬሽ የለ ቦይፍሬንድ ይዣለሁኝ። ቤተሰቦቼ በጣም ነው የሚከታተሉኝ። በጣም ወጣሽ ነው ገባሽ ነው ወጣሽ ነው። እኔ በፍቅር ድብን ብያለሁ። ልክ 16-17 ዓመት ሲሆነኝ ነው ድብን ያለ ፍቅር የያዘኝ። በሌሊት ተነስቼ ቤተክርስቲያን ሄድኩልና እሱ ጋር እሄዳለሁ። ከዛ ተሳልሜ ነው እንግዲህ የምመጣው። ገብቶሻል? እሱ ጋር ቆይና ጫካ በጫካ አድርጌ ተይ አንቺ ልጅ ተይ። ኧረ ማን ብሎኝ። ቤተሰቦቿ በጣም በዛን ዘመን እንግዲህ በኃይለ ሥላሴ ጊዜ ነው በእኛ እድሜ። የእሷ ቤተሰቦች በጣም የተማሩ ናቸው ብዙዎቹ። ጥሩ ነበረ ላይፌ። ግን ቸኮልኩና ትዳር ይዤ አሁን ካለው ባለቤቴ ጋር ጠፍተን ሲዳሞ ክፍለ ሀገር ጀምጀም አውራጃ የሚባል ይዞኝ ጠፍቶ ሄደ። እንግዲህ የብዙ ሰው ልጅ ናት፣ ብዙ እንክብካቤ ያላት። አልፈልግም ብላ አሸንፋ የት ሄደች መሰለሽ? ሲዳሞ። ባለቤቷ መምህር ነበር እዛ። መምህር ደግሞ ያን ጊዜ እንደሆኑ አይደለም። ትሰለጥኛለሽ፣ እጣ አውጥተሽ ወደ የክፍለ ሀገሩ ነው የምትሄጂው። ወለጋ ምናምን፣ ሲዳሞ፣ ባሌ ጎባ ምናምን። የደሴ ልጅ ነኝ፣ እዛ ልመደብ የለም። ከዛ እኔ ሲሄድ እሷን ፍለጋ እርጉዝ ነች። አሁን ቤተሰቦቿ ደግሞ አኩርፈዋታል። ስለዚህ የትወልጂ ስትባል እሱ እህት ቤት ተባለ። ባለቤቷ እህት ቤት። የባለቤቷ እህት ያለችው የት መሰለሽ? አጣዬ። ከዛ አጣዬ ነው የገንፎ እህልና መታረሻዋ እንዴት ይዘጋጅ ሲባል አያቷ ጋር ደግሞ መዘጋጀት አይችልም። ለምን? ቤተሰብ አስቆርፋ ነው የመጣችው። ስለዚህ አይዘጋጅም። እንደው ይሄ ገንፎ እህል እንዴት ይሆን ሲባል የኔ እናት ታዘጋጅ ተባለ። ስለዚህ በዛን ጊዜ ደብዳቤ ነው የሚጻፈው። እንዳሁኑ ስልክ ምናምን አይታሰብም እና በፖስታ ቤት ነው ደብዳቤ የሚጻፈው። እና እንደውም እዚህ ደብዳቤው አለ ላንብበው። ዓመተ ምህረቱ እንግዲህ 1968 ነው መሰለኝ። ይጻፋል ድሮ ደብዳቤ ሲጻፍ ቀን ይጻፋል። በ9ኛው ወር 68 ዓመተ ምህረት ነው። እኔ ለእናቴ ነው የጻፍኩት። እንዲህ ይላል። ይኸውልሽ እንደሰማሽው እናኔ ነው የምንላት በቤት ውስጥ እሷን እናኔ ነው ስማ። የመውለጃ ጊዜዋ ተቃርቧል። የእሷ ደስታ ያንቺም ደስታ ነው። ለእናቴ ነው የምጽፈው። እዚህ ያለችኝ እህቴ እሷ ነች። አንቺም እሷን እንደ ልጅሽ አድርገሽ በማየት ለመውለጃዋ የገንፎ እህል
ሽሮና የአተር ክክ፣ የምስር ክክ እነዚህን ታዘጋጃለሽ። የምታዘጋጁ መጠኑ የገንፎ እህል ገብስ 50 ኪሎ፣ ነጭ በጣም ፍሬ የሆነ በ10 ብር ይላል 50 ኪሎ ገብስ። ሽሮ 2 ብር ባቄላ ገዝታችሁ በደንብ ይቆላ። አተር ክክ የሚሆን 2 ብር አንገርግባችሁ ሳታምሱ ከኩት። ምስር ክክ በ2 ብር ምስር ገዝታችሁ ከኩ። ተልባ በ1 ብር አፈሩን ልቀሙት። ለሾርባ ከገብሱ ቀንሳችሁ አጃ ቀላቅላችሁ ይከካ። አዘጋጃችሁ የምትጨርሱበት ቀን ሽሮውንና ክኩን ቀደም ብላችሁ ልታዘጋጁ ትችላላችሁ። ከሰኔ 20 እስከ 25 ማንኛውም ስራ መከናወን አለበት። እመዬ በእኛ ሀገር እመዬ ነው የሚባለው። በጣም መቸገር አለብሽ። አደራዬ በአንቺ በእናቴ ላይ ጥያለሁ። ሌላ የሚያስፈልግ ካለ ከራስሽ ጨምረሽ። የተላከው ገንዘብ ስንት ነው? 60 ብር። ይህን በምትሰሩበት ጊዜ ወሬውን ማንም እንዳይሰማ፣ ስለዚህ ሚስጥር ይጠበቅ። በቃ ብትቆጣም ትቆጣ፣ ግን ይቺ ልጅ ማገዝ አለብኝ ከሚል ስሜት ነው ይሄንን ያደረገችው። እኔ አላየኋትም ስትጽፍ፣ በእውነት ነው የምልሽ። አሁንም ሳነበው ውስጤ ይላወሳል። ማን ይሄን የሚያደርግልሽ? ከባድ ነው፣ በጣም እጅግ በጣም ከባድ ነው። ከዛስ ወለድኩበት ቦታ ደግሞ መጣች። እዛ ልክ ስወልድ ደግሞ የለም ገንዘብ የለም። መታ ደግሞ እዛ ሰው ቤት ማረሰች ገብታ እሱ እህት ቤት እንዳትጎዳ አደራ እንዳትጎዳ እች ልጅ ችግር አይታ ማታቅ ልጅ ነች ብላ መጣች። ህፃኗ ልብሱን ምኑን በእጇ ሰርታ መቼም ትችልበታለች። መታ ደግሞ ይች ልክ ስወልድ እኔ 18 ዓመቴን ጨርሼ ልክ 19ኛ ዓመቴ ላይ ልጅ ወልጃለሁ። ከዛ በኋላ ተመልሼ 11ኛ 12ኛ ክፍልን ጨርሼ በጣም በከፍተኛ ነጥብ ነው ያለፍኩት። አሁንም በአመት ልጆች ወልድ ስለነበረ የመማር እድሉን በልጆች ለውጬዋለሁ። ልጅም እንደ አንድ ዲግሪና ማስትሬት ይቆጠርልኝ። እንግዲህ የ49 ዓመት አብረን ኖረን እየተፋጨንም እየተጋጨንም እየተቧቀስንም እዚህ ደርሰናል ባለቤቴ ጋር። አንቺ አድርጊ እስቲ ቀመስ የኔም ሴትነት ብዙ አትብሉ ተብሏል። ይበቃል። ሰላጣ ነው በኋላ መጨረሻ ላይ እንደ ፈረንጆቹ እሺ። ወይ እሱ በኋላ ወይ ጉድ ሰልጥነሻል። እንዴ ይኸውም ሳይንስ መምህር አይደለሁ እንዴ? እኔስ አይደለሁ እንዴ? ታዲያ ረስተሽ ምን? እንግዲህ በትምህርት በተውኩ በ17-18 ዓመቴ በኋላ የልጅ አይቼ ወደ ትምህርት ቤት ገባሁ። ስገባ 3A 1C ያገኘው። ትንሽ ሂሳብ ላይ ብዙ አይደለሁም። ሂሳብ C ሳገኝ ማትስ ሌላውን ኤ ሳገኝ እንዴ አልሞትኩም እንዴ ያለ እንዴ ጭንቅላቴ በሚል ከኮተቤ ኮሌጅ በሆም ኢኮኖሚክስ በኢትዮጵያ ቋንቋዎችና በሱፐርቪዥን ከአዲስ አበባ ዩኒቨርሲቲ ሶሲዮሎጂ ኤንድ ሶሻል አንትሮፖሎጂ ከሐዋሳ ዩኒቨርሲቲ ኢትዮጵያ ቋንቋዎች በከፍተኛ ማዕረግ፣ ሆቴል ማኔጅመንት ከኮተቤ በከፍተኛ ማዕረግ፣ ሌላውን በአቬሬጅ ተመርቄ ለልጆች አርአያ ሆኛለሁኝ። ትምህርቱንም ልጆች ያላሰናከሉኝም፣ አብረው ይለፍተዋል። በሚገርምሽ ሁኔታ ጫማ ይዘው ካፖርት ይዘው የእግር መንገድ ተንከራተው አብረውኝ የተማሩ ልጆች ስለሆኑ ልጆቼን ከልብ አመሰግናለሁ። ልጆቹ ደህና ናቸው? ደህና ናቸው፣ እግዚአብሔር ይመስገን። ሁሉም ቦታ ያዙ፣ እየጦሩኝ ነው። ጥሩ ነው። ኧረ እኛ ወላጆቻቸው ይጦሩናል። አዎ፣ እነሱንም አናስቸግር። በዛ በጨለማ ጊዜ አስተምረው ለዚህ አበቁን። በጣም እናት አባታችንማ መልሰው ጦሩ። አዎ መልሰው ጦሩ። ትምህርት ሴት ልጅ በሚከለከሉበት ጊዜ አስተማሩ። ነፍሳቸውን ይማር። በጣም
ወይንዬን የምገልጻት ምንድነው መሰለሽ ጥሩ ፍቅር ትሰጠኛለች ለኔ። እኔ ነግሬሻለሁ ብቸኛ እህት የለኝም። እህት አለች ትንሽ፣ ከበላይ ግን ወንድም ምን የለኝም እኔ እና እሷ ለኔ እንደ እህት አማክራታለሁ። የቸገረኝን ነገር እነግራታለሁ። በተለይ ደግሞ ልክ 6ኛ ክፍል ላይ ስንደርስ እኔ አባቴ ሞተ እና አባቴ ሲሞት አንድ ትልቅ ጎዶሎ ነው ለኔ እና ይህንን ነገር በዛ በልጅነት አስተሳሰቧ አይዞሽ ማለት እኔ ጎን መቆም ቤት ውስጥ ሳዝን ሲከፋኝ አብራኝ ነበረች ለረጅም ጊዜ። ባለራዕይ ነች። ልጅ ሆነን ሁሉ የንግድ ስሜት ያላት ሰው ናት። ዳንቴል ትሰራለች፣ ትሸጣለች፣ አልጋ ልብስ ትሰራለች፣ ትሸጣለች። ታግላ ነው እናቷንም እህቷንም ያኖረችው እና ግን አንድ ቀን ተቸግራ አታውቅም። ሰው የሚለብሰውን ለብሳ፣ ሰው የሚያደርገውን አድርጋ፣ ቤታቸው ሙልት ብሎ የትግል ሰው ናት። እድሜያችን እያደገ ሲሄድ ክፍላችን ከነበርንበት ትምህርት ቤት ወደ ጁኒየር ስንገባ በቃ ግንኙነታችን እየጠበቀ ያጋጠመንን ችግር ሚስጥር ማንኛውንም ነገር እንወያያለን። ስለዚህ ኢቭን አሁን ላለሁበት ነገር እንኳን የግል ትምህርት ቤት ልከፍት ነው እንደዚህ አስቤያለሁ ስላት ነይ ብላ አዲስ አበባ ውስጥ የምታውቃቸው ሰው ጋር የሚመክሩኝ ጋር ትምህርት ቤት ያላቸው ሰዎች ጋር ነው ያገናኘች። ከዜሮ ተነስታ ነው ትልቅ ትምህርት ቤት ሀገሪቱ ላይ ወይም በደሴ ከተማ 2-3 ትምህርት ቤቶች ከባለቤቷ ጋር በመሆን በመተሳሰብ ኢንቨስተር የሆነችው ባለ ራዕይ የሆነች ሴት ናት። ስራውን ከመጀመሬ በፊት ቅድመ ሁኔታ እንዲኖረኝ አመቻችችልኝ እሷ ናት እና በህይወቴ አለች ብዬ ነው የማስበው። እና ወይን እንግዲህ ፖዚቲቭ የሆነ ነገር ለኔ ያላት ብዬ አስባለሁ። እሷ ብቻ አይደለችም፣ ሌሎች ሰዎችም እንዲያድጉ አሁን ቤት እንድገዛ ተበድሬ እንዳደርግ እስኪ ደሴ ላይ ፎቅ እየተሰራ ነው እኔ ቶሎና እንደዚህ እኔ ስለ ብድሩ ሳስብ እንቅልፍ አይወስደኝ። ተይ እባክሽን እኔ እዚቹ ቤቴ ላይ ብኖር ይሻለኛል ስለምላት ነው እንጂ አድጋ የምታሳድግ ሰልፊሽ ያልሆነች ምቀኛ ያልሆነች ሴት ነች። ወይን በማህበራዊ ህይወቷ እኛ የምንላት አድማቂ ነው የምንላት፣ ተጫዋች ነች። በጣም ጓደኛም መቤቱ ናት ብል ደስ ይለኛል። እሷም በጣም ተሸካሚ ናት፣ እኔም ተሸካሚ ነኝ። መቻቻል በውስጣችን ያለንና ብቻ በአጠቃላይ የስጋ ዝምድና ባይኖርንም ከእናቴ በላይ ልክ እንደ እናት ከጎኔ ያለች ነች። የሚገርምሽ ነገር በማህበራዊ ህይወት ስንኖር አሁን አንድ ቦታ ለመሄድ ስንዘጋጅ ዝም ብሎ ከሌ ታክሲ ክፈል ከሌ እንዲህ አርግ ተብሎ ጉዳት እንዳይደርስብን ነው የምታደርገው። ሁልጊዜ ገንዘብ ያዥ ናት እሷ እና ፍራንክ እናዋጣለን፣ ያንን ብር እንሰጣታለን እየመዘገበች። በጣም ጠንቃቃ ናት፣ የሰው ገንዘብ አትወድም። ስለዚህ ያንን ወጪ ሸፍና 10 ሳንቲም ከደረሰች ሂሳብ ተደርጎ ማህበራዊ ህይወቷ እንደዚህ ነው። በፍጹም የሰው ነገር አትነካ። እኔ አሁን ደሴ ዘመዶቼ አልቀዋል፣ እናቴም አባቴም ሁሉም ነገር አብዛኛው ሰው የለም። ደሴ ሲሄድ ማርፈው እሷ ቤት ነው እና ባለቤቷ አልጋውን ይለቃል። አልጋውን ለቆ ልጆች መኝታ ቤት ገብቶ የእናንተ ጨዋታ አያልቅም በሉ አብራችሁ ተኙ ተብለን በጭራሽ ይነጋል። ወደ 7 ሰዓት 6 ሰዓት ረንተኛ ተባብለን እንትናችን አያልቅም፣ ወሬያችን አያልቅም፣ ምክራችን አያልቅም፣ ሳቃችን አያልቅም። ፍቅር ናት አዋጋሽ። ቤት መዋል ደግሞ ጥሩ አይደለም። ኧረ እኔ አልቀመጥም። እንደምታውቂው ቤት ስውልም ምን የመሰለ አልጋ ልብስ እሰራለሁ። አልጋ ልብሴን የሰራሁትን አሳይሻለሁ። እሺ ዳንቴል እየሰራሽ? በዚህ ዓመት 2 ጨረስኩ። ጎበዝ ነሽ። ሹራብ እሰራለሁ፣ አነባለሁ። የእርጅና ዘመኔን እያጣጣምኩት ነው። ወይንዬ የተቀበልኩላት ነገር ገንዘብ የሚጠይቃት ሰው አትወድም፣ መበደርም አትወድም፣ ማበደርም አትወድም። ይህን ተቀብዬላታለሁ። አትወድም በጣም ለራሷ ጊዜ አትሰጥም። በምንም አይነት ሌት ስራ ላይ ነው። በቤቷ ሳደር 11 ሰዓት ከጎኔ ተነስታ ሄዳለች እና
በቃ እሷ ስራና ስራ እንጂ እኔ የምትለው ነገር ስለሌላት ይሄን እኔ እንደ ጉድለት ሁሌ መነግራት፣ ለራስሽ ጊዜ ስጪ በቃ። አሁን እኛ ክሬዲቱን ይሄን አለ እንግዲህ ታውቂያለሽ አይደል? በመስሪያ ቤት ባንክ እንበደራለን፣ ቤት ሲሰራ ሰው ይበደራል። አታደርገው። ምንም ድርድር የሌለው ጉዳዩ ይሄ ነው። የመጨረሻ የምጠላው ሰነፍና ውሸታም ከልጅነታችን ጀምሮ እንደነገርኩሽ ድክመቷም አለማረፍ ነው። ከዋሸሻት ተጎልተሽ ካየችሽ አለቀ በቃ። ይሄ በጣም በጣም የምጠላው ወገሽ ስንፍናና ውሸት። ከአርዲቦ ባህር ልትጤኝ ያኔ ቀብጠሽ መምህርነት ተቀጥረሽ የሰራሽኝን ስራ አረሳው። ምን አልሽ መሰለሽ? ብርሃኑ ታስሮ ነበር ታስታውሻለሽ? እናቴ ያለችሽን ታስታውሻለሽ? መሬት እየደበደብሽ ወየው 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 ስትይ ይህች ልጅማ ሰው አልሆነችም አለች እናቴ። ፍቅር ይዞኝ ከዛ ያን ሁሉ መንገድ ከሀይቅ ተነስተን አርዲቦ ስትንገባ ከእናቴም ከአባቴም የተጣላሁብህ የኔ ማተብ ጠብቋል ያንተ እንዳይላላብህ አሁንም እኮ ለዋለሁ እያልሽ በእግር ብረት ታስረሽ እምቢ ብለሽ ቤተሰብ ያስቸገርሽውን ታስያለሽ። ለፍቅር መስዋዕት ሆኛለሁ። ያ ነው እንግዲህ። እኔ እባክሽን አሁን የድሮ ታሪክ አትተርኪ። እንዳንቺ የድሮ ነገር አትረሽም። እንደው በጣም ምንም አልረሳም። ስንት አለፈ ግን በህይወት ኖረን ይሄን ማውራት እግዚአብሔር ይመስገን ቀላል ነገር መሰለሽ? በጣም ከልጅ እስከ ልጅ አየን። እግዚአብሔር ይመስገን። ከጓደኞቻችን ከምናውቃቸው ጋር አብረን ኖር። አሁን ፈታ እንበል ብይሻለሁ። አዎ አንቺ ትያለሽ ስራዎችን ላስተካክል። እኔ ዞሮ እኛ ያደግነው እኔ ሳድግ ታውቂያለሽ የሴት ልጅ መቀመጥና የቅቤ መፍሰስ ጉዳቱ እኩል ነው እያሉ ስላሳደጉኝ ነው ስራ ማበዛው። እኔ ደግሞ ዘብነን የሚያደርገውን ልጄን ያገባታል እየተባልኩ ነበር ያደግኩት። እና ልዩነት ስላለን ነው እኔ ወደ ስራ አንቺ ወደ መዘባነን የገባሽው። አወቀሽ ቶሎ ቶሎ ትመጣለች። በአብዛኛው ቶሎ ቶሎ ትመጣለች። ቆየች ከተባለ 2 ወር ነው። ያው ማለቂያ የለውም። ውጭም አብረን ነው፣ ቃም ስገዛ አብረን ነው፣ ምንም ስንል አብረን ነው። ሌላም አንዲት ጓደኛ አለችን ከአባይ የምትባል እሷም ትደበለቃለች። ብቻ አንነጣጠልም። እኔ ጉዞም አልወድም፣ ብዙ መሄድ ፈራለሁ። አባቴ በመኪና አደጋ ስለሞተ እንደው ታክሲም ላይ የምወጣው የግድ ሆኖብኝ ነው። መንጃ ፈቃዱ በቦርሳዬ 30 ዓመት አርጅቷል። እሷ ትወጣለች፣ እኔ ጉዳይ ሲኖረኝ እሄዳለሁ። ሰርግ ካላት እሄዳለሁ። የሆነ በሰው ላይ ሀዘንና ደስታ አለ፣ ክፉ ነገር ከገጠማት እሄዳለሁ። ሞስትሊ እሷ ትመጣለች። ልጆቻችንም ያው ይፈላለጋሉ። በቅርቡ የሆነ እቃ ፈልጌ ነበር እና የእሷ ልጅ ባለሙያ ነው ለዚህ ነገር። ስለዚህ እንዲህ አይነት እቃ ፈልጋለሁ፣ ስለዚህ ይህንን እቃ ግዛልኝ ስለው ስራውን ትውት አድርጎ ነው የመጣው። በጣም ከባድ ስራና አክስቴ ነች። ስለዚህ መጥፎ ነገር እንዳትሸጡላት ፈልጉ ብሎ ነው እቃው የገዛልኝ የላከልኝ። እስከዚህ ድረስ እንፈላለጋለን። በመውለድ ልጆቹን እጠይቃለሁ፣ በመውለድ ልጆቼን ትጠይቃለች። ስድር ደሴ ድረስ ትመጣለች። እንደዚህ አሁንም በልጆቹ ላይ ግንኙነት አለ ማለት ነው። ልጆቼ ሲወልዱ መታ ነው። ልጄ ቢታመም ከጎን ሁና ነው። ሽሮ፣ በርበሬ፣ በሶ፣ ምስር ክክ፣ እጣን አይቀራትም ጭና የምትመጣው ለእኔ። አወጋሽ ስትመጣ ይላሉ ልጆቹ የደሴ ሽሮ ታንጣልን፣ በሶ አንታንጣልን። ለምደዋል በቃ። ሁዳዴ ጾም የምንጾመው በሙሉ ከሷ ተጭኖ ስትመጣ ያው የደሴ እጣን ታውቃላችሁ። የደሴን እጣን ይዛ መታ ነው። በምንም ነገር ይወስጣለች። በምንም ባክሽን ስሪ ነው የምትለው እሷ። ስሪ፣ ገንዘብ ተበደሪ፣ ኢንቨስት አድርጊ፣ ይከፈላል፣ ምን ይሆናል፣ ይህንን ስሪ። እኔ ፈሪ ነኝ። 10 ብር ካለብኝ ቁጭ ብዬ ነው የማድረው። አልሰጥም፣ አልቀበልም። በቃ ይሄ በጣም እንደ ድክመት እቆጥረዋለሁ። ልጆቼም ቢሉኝ ቢለኝ ይሄ ቢለኝ ማልቀበለው ነገር ነው እንጂ ቤተሰብ ሲያወሩ በልጅነትሽ የሚፈጥሩሽ ፍርሃት አለ አይደለ? ቤታችን ውስጥ ብዙ ከብቶች ምኖች ነበሩ ትላለች አያቴና የቤታችን ያለው ውሻ ታሞ
በሙሉ ከብቶቹንም ለከፈ ሰውንም ለከፈና በጣም በብዙ ስቃይ ከብቶቹ ሞቱ፣ እኛ ዳንን። እንደ ውሻ ያሳደገ ጥቁር ይሻው ይውለድ እየተባልን ያደግነው እና ያ እንትን አለኝ። ስለዚህ አሁን ልጆቹ ውሻ ይወዳሉ። በቃ ወይኔ ልውጣና ውሻውን አሳድጉ ከቤቱ ላለሁ። ስለዚህ ውሻና ብድር አልወድም። በርቀት ነው መንገድም ላይ ካየሁ። ነገር ግን ፎቶግራፍና ጓደኛ ይዋጣልኛል። ይህንን ልብስ ከኔ ቀምተሽ እንዳመጣሽው ታውቂያለሽ አይደል? አውቃለሁ። እኛ አንቺ እኮ አሰራሽ መልሰሽ። አዎ አንቺ ያሰራሽውን እኔ ወሰርኩት። ላጥ አድርገሽ ይዘሽ መጣሽ። አመሰግናለሁ የኔ ውድ። በጣም ነው የምወደው የሀገሬ ማስታወሻ፣ አንቺ ማስታወሻ። ልጄ በጣም ታሞብኝ ነበር። እኔ ስታዩ በጣም ነው የምታለቅሰው እና እኔ በጣም ተጎሳቁዬ ነበር በዛ በልጅ ምክንያት እና እሷ ደግሞ ገጠር መምህር ነበረች። ለእኔ ከዛ ሀገር እንትን የአበሻ መድኃኒት የሚፈልግ ሰው ፈልጋ አስቆርጣ የእግር መንገድ መታ የልጆች እናት ናት። ያን ጊዜ የኔ ልጅ ለማዳን የምታደርግልኝ ነገር ነበረ። በዛን ሰዓት ደግሞ እኔ ባለቤቴ ዩኒቨርሲቲ ይማር ነበርና ይቸግረኝ ነበር። ስለዛ አቅም በፈቀደ መታ አይዞሽ ብላኝ የልጁን ህመም ልናነሳው አንችልም፣ በጣም ከባድ ነው። ያንን ትደግፈኝ ነበር፣ አይዞሽ ትለኝ ነበር። ጎኔ የሚቆም ሰው በሌለ ጊዜ፣ ብቻዬን በነበርኩበት ጊዜ እውነቴን ነው የምነግርሽ፣ ከሷ በላይ ደግሞ ባለቤቷ እቃዬን ይዞ አይዞሽ ብሎ ሲሄድ ተቀብሎ ስመጣ ተቀብሎ ሲሄድ ሸኝቶ ከጎኔ የማይለይ ነበር ባለቤቷም። እና እንኳን እሷ ባለቤቷም እኔ ደጋፊዎቼ ናቸው፣ ማረፊያዎቼ ናቸው። አልተለያየንም ብቻ። እኔ ብዙ ጊዜ ይከፋኛል። ብዙ ማሳልፋቸው ለሚዲያ የማይሆኑ ግን በውስጥ የተቀብረው ያሉ በጣም አፕ ኤንድ ዳውንስ አሉኝ። በቃ ውጣ ውረዶች። በእያንዳንዱ ውጣ ውረዴ ላይ ግን እሷ ትመጣለች። በእያንዳንዱ ውጣ ውረዴ ላይ ረጅም ርቀት ነው ብዙ ኪሎ ሜትር ነው ብላ አይደለም ትመጣለች። ምን ማድረግ እንዳለብኝ፣ እንዴት መፍታት እንዳለብኝ ከጎኔ ሆና በማማከር ነገሮችን ትቀለብስልኛለች። እውነቴን ነው የምልሽ። እኔ እንትን ነኝ በጣም ውስጤን ከፍቶኝ ግን በልብስ ተሸፍኜ የምታይ ሴት ነኝ። በጣም ከከፋኝ በጣም ዘንጫለሁ። በጣም ከዘነጥኩ በጣም ከፍቶኛል ማለት ነው። ባህሬን ታውቀዋለች። አንድ ዜን በጣም ከከፋኛለች ሳንቲም ይዤ ወይ ሽቶ ወይ ወርቅ ወይ ምናምን ገዝቼ እምል ሴት ነኝ። ይህን ሁሉ እሷ ተይ ትለኛለች። እና የከፉኝ በጣም ብዙ ነገሮች በእሷና በሌሎች ጓደኞች እርዳታ ህይወቴ እንዲቀጥል ሆኗል። ሌላው የጤና ችግርም አለኝ። እኔ የልብ ታማሚ ነኝ፣ የስኳር ታማሚ ነኝ፣ የግፊት የእግርም ታማሚ ነኝ። አመመኝ እያሉ ማላዘን አልፈልግም። ህይወቴ እስካለ ድረስ መስራት አለብኝ ብዬ እንደምታይ ሰራለሁ፣ ስጨርጨራለሁ። በቃ ወደ እግዚአብሔር እሄዳለሁ። ስኖር ግን ለሌሎች ህመሜን ማጋባት አልፈልግም። በልብ ህመም ላይ እሷ አለች፣ በእግሬ ህመም ላይ አለች። ሴራሚክ አንሸራቶ ነው እግሬ የታመመው። ከዘራ ይዤ በሚሄድበት ጊዜ ላይ እሷ አለች። እሷ ብቻ አይደለችም፣ ሙሉ ጓደኞች አሉ። እንደነገርኩሽ ቀደም ፎቶና ጓደኛ እኔ ጋ ናቸው ብዬሻለሁ። በችግሬ ሁሉ አለችና መግለጽ ያቅተኛል። አመሰግናለሁ ሁላችሁንም ጓደኞቼ። ዶ ሬ ሚ ፋ ሶል ላ ሲ ዶ እንል ነበር። ግጥም ስትገጥሚ ያልነበረ አትሁኛ ኒማል የሚል ግጥም አንዳንድ ግጥሞች ነበሩሽ። አትሁኛ ኒማል አትሁኝ ስትሆን እያልሽ አንተ እንግሊዝኛ ከአማርኛ የተቀላቀሉ አሉኝ በጣም ብዙ ግጥሞች አሉ። እስኪ አንዱን በይው አሁን። ወይኔ እረስቻለሁ። ረሳሽው? በጣም የምወደው አንድ ግጥም አለኝ። እሺ። አረጀሽ ይሉኛል፣ አዎን አርጅቻለሁ፣ በንጹህ ህሊና ሰርቼበታለሁ፣ እውቀቴን ጉልበቴን በምንም ሳልቆጥብ እዚህ ደርሻለሁ። የሚያሰራኝ ቢያገኝ አሁንም ጀግና ነኝ፣ መስራት እችላለሁ። በጣም እወደዋለሁ ይሄን ግጥም። ጥሩ ነው። ወይንዋ
አንቺ ያልገባሽበት ነገር የድምጽ የቴክኒክ ብልሽት ደርሷል። አርመሽ አዳምጪ። እሺ ብዙ ተጋጭተን አናውቅም። የልጅነቱ በልጅነት ያልፋል። ያው ተጫውተን ያው መሄድ ነው። ምንም የምናውቀው ነገር የለም። በኋላ ላይ የሆነ ቅር የተባባልነው ነገር ነበር። በፍቅራችን መሀል ሰው ገባና ለእኔ እንደዚህ ሲሉኝ በጣም አዘንኩኝ። ጓደኛዬ ይሄን ካደረገች በጣም አዝናለሁ ብዬ ሰው እንዲህ ብሎኛልና ይህን ነገር አድርገሽዋል አልኩት። እኔ ደግሞ እኔ በዛ ሰዓት እዚህ ውስጥ አልነበርኩበትም። ስለዚህ እኔ የለሁም እርግጠኛ ደግሞ አልነበርኩም ብዬ ነገርኳት። በዛ ቦታ ላይ ልገኝ የማያስችል ነገር ደግሞ ነበረበት። በጭራሽ ከዚህ አንጻር ብላ አሳማኝ ምክንያቶችን ሰጠችኝ። ስለዚህ በዛ ተማመንን። ከዚያ በኋላ ችግራችንን ፈተናል። ተባረኪልኝ። ቁጭ ብድግ እንዳልሽ ቁጭ ብድግ ያለ ያበደ ኑሮ ይስጥሽ። አሁን በኋላ ይችን የቀረችው እድሜ በደስታ ኑሪልኝ። አብሮ ያኑረን። አሜን። እኔ እናትነትን፣ እህትነትን፣ ጓደኝነትን፣ ሚስጥረኛነትን፣ ተንከባካቢነትን አትርፌያለሁ። እህት አተረፍኩ። ሲቸግረኝ ማዋያት፣ ሲከፋኝ የምነግራት ምን ጊዜም ቢሆን ደልቶሽ አትኖሪ። ስለዚህ እህት አትርፌያለሁ። አወቀሽ ተንከባካቢ ናት፣ ሚስጥረኛ ናት። ምንም ይሁን ምንም በቃ አዲስ አበባ ስመጣ አለች ብዬ የምመጣው እሷና እንለያየም። እናቴ ሞታለች። ደሴ ሲሄድ ማረፊያዬ ናት። በጣም ነው የሚሰማኝ። አገር ቤት ሲሄድ በጣም ነው የሚሰማኝ። ተቀብላ ምን ብላ የምትለኝ እናቴ የለችም። አሁን ወደ እናቴ ቤት ሳይሆን የምሄደው ወደ ሁለተኛ እናቴ ቤት ነው የምሄደው። ሁለተኛ እናቴ ቤት ሲሄድ ደግሞ የባሏ አክብሮት ደግሞ የበለጠ ይገዛኛል። አልጋውን ለቆ በቃ ተጫዋቱ፣ ቤቱ ያንቺ ነው። አንዳንድ ችግሮች የቤተሰብ ውርስ ጉዳይ ሲሄድ መኪና አስነስተው በየቦታው በየሄድኩ ፍርድ ቤት ናቸው፣ ክፍለ ከተማ ብሄድ ክፍለ ከተማ ናቸው። ከዚህ በላይ እናት፣ ከዚህ በላይ ወንድም፣ ከዚህ በላይ ቤተሰብ ምን አለ? ስለዚህ ሁለመናዬ ናት በሚል ጠቃለል። እኔ ወዳጅነት በገንዘብ መመስረት የለበትም ብዬ አስባለሁ። ጓደኝነት መቻቻል ይፈልጋል። አንቺ ትብስ አንተ ትብስ ማለት ይፈልጋል። ወይኔ ቤት ሄጄ በልቼ ጠጥቼ እመጣለሁ ብዬ አላስብም። እሷም እኔ ቤት እንደዚሁ ነው። ካለን እናደርጋለን፣ ከሌለን ተጫውተን እንለያያለን። ገንዘብም እንደዚሁ ነው እና የጥቅም ጓደኝነት ባይኖር ጥሩ። በሐዘንሽ፣ በደስታሽ፣ በክፉ ጊዜሽ ሁሉ ከጎን መቆም ይፈልጋል። ከኋላ ደግሞ አንተማመም። የፈለገ ነገር ቢሆን እኔ ወይን አበባ እንዲህ ነች ቢሉኝ መጥቻ አንቺ እንዲህ ነሽ አሉ ብዬ ነው እንጂ መነግራት አብሬ አላባባ አታረገውም። እጠይቃታለሁ ነው እንዲህ ያለችሽም ቢሉኝ እጠይቃታለሁ። ስለዚህ አንድን ሰው በሌለበት እንዲህ ነው ብሎ መናገርም ይሄ ጓደኝነትን አያጠናክርም። ንጹህ ፍቅርን፣ ከልብ የወጣ ፍቅርን መስጠት ይፈልጋል። ስለዚህ ጓደኝነት ሁለመና ነው። አዋጋሽሻ ወዬ ወሎ እንግዲህ እርጥቡ ሀገር ሳይመራረቅ ቡና ይጠጣ። አወል ጀባ ካጀባ በረካ ጀባ አቦል ጀባ ብለሻልና እንግዲህ ኡመር ጀባ፣ አሜን፣ ሀብት ጀባ፣ ጤና ጀባ፣ ሀገራችን ወሎ መጀን፣ ገራዶሮ ግሮጉ መጀን፣ ዘመዶቻችን መጀን፣ ገራገር ወሎ መጀን፣ ሁሉ ነገር መስመሩን የጠበቀ ጤናሽን ሰጥቶ ከልጅ እንደገና ደግሞ የነዚህ ልጆች ልጅ የምታይበት እድሜ ይስጥሽ። ያለንን ነገር ጤናችንን አሟልቶ ያለንን ነገር እንድንጠቀምበት ያድርገን። ሰው እጅ ላይ እንዳይጥለን እግዚአብሔር መንገዳችንን ያማረ እስካሁን ድረስ በአማረ መንገድ መተናል። ጤና ሁነን ሰርተን ዜጋ አፍርተን ከሁሉም በላይ የሚፈለገውን ስራ መምህርነትን ሰርተን እዚህ ደርሰናል። ከዚህ በኋላ ያለው እድሜ ደግሞ የተባረከ ይሁንልን። እድሜያችን የተባረከ ይሁንልን። አንቺም ኑሪልኝ፣ መግቢያዬ፣ እህቴ፣ በሯ ይዘጋብኝ። በመጣ
በመጣሁ ቁጥር ላግኝሽ። ጤናሽን ይስጥሽ፣ ልጆችሽ ይርቡ ይራቡ፣ የሰሩት ይባረክላቸው፣ ሀገራችንም ሰላም ይሁን። መቼ አሁን በሁለት ይሁን። አሜን አሜን። እግዚአብሔር ይስጥልኝ። መተሽ ስለጠየቅሽ እግዚአብሔር ይስጥልኝ። እድሜ ይስጥሽ፣ ልጆችሽ ይባረኩ፣ ከትዳርሽ ቆይ፣ ያንቺም የኔም ልጆች ይባረኩ፣ አገሪቱን ሰላም ያድርግልን። እየበሉ ካጅን እያሞዳጅን አላልሽን አቃምሽን እዚያድሽን እዛ መልሽን ሲቲ ሙጢ ነገረኛን ያዝልን። አገር አማን ወጣቶቹ ስራ በስራ ይሁኑ። ኢትዮጵያ ከማንም ዓለም የበለጠች ትሁን። እኛም ኋላ ቀሪ ወሬ ነጋሪ መካሪ አድርገን ያልነው እንዳልነው ይሁን። መቼ አሁን በመጀመሪያ ይህን ቀን ለሰጠን ለልዑል እግዚአብሔር ክብሩን ይውሰድ። እሱ ለድንግል ልጅ ክብሩን ይውሰድ። በሁለተኛ ደረጃ በክፉ በደጉ አብራችሁኝ ላላችሁት በሙሉ ወዳጅ ዘመድ ቤተሰብ በሙሉ አመሰግናለሁኝ። በነበረብኝ የውጣ ውረድ ዘመኔ ሁሉ ላይ ከጎኔ ለሆናችሁ በሙሉ አመሰግናለሁ። አሁን ላለንበት ነገር ላለንበት ደረጃ እንድንደርስ በትልቅ ትዕግስት። የሚገርምሽ ነገር እኔ በጣም ችኩል ነኝ፣ ባለቤቴ ደግሞ ቀስ ያለ ነው በጣም። ይሄ ሁለቱ ምን ሆኗል መሰለሽ? የሱ ቀስታ የኔ ደግሞ መፍጠን መሀል ላይ ምን ሆኗል? ቆሟል። በጣም እናደድ ነበር በዚህ። አሁን ግን ልክ ነበር ለካ። እሱ ባይታገስ ይሄ ነገር አይሆን። የኔ ፍጥነት ስህተት ሊኖረው ነበር ሳየው ማለት ነው። እና በዚህ ትዕግስት ውስጥ እንዳልፍ ያደረገኝ ባለቤቴን ከልብ አመሰግናለሁ እና ልጆቼንም አመሰግናለሁ። ልጆቼ የልጅ ልጆቼ በጣም እወዳችኋለሁ። እናንተን ስላገኘሁ እግዚአብሔርን በየቀኑ አመሰግነዋለሁ። ከፍም ቢል ዘቅም ቢል ብንጣላም ብንናጭም ብንፋጭም አብረን 50 ዓመት ለቆየ ነው ባለቤት አቶ ብርሃኑ ደስታ ከልብ አመሰግናለሁ። አግዘኛል፣ በብዙ ነገር አግዘኛል። በቤተሰብ ይሄ ማንበብ ከጎኔ ነበርክና በጣም አመሰግናለሁ። እህቴን አስቴር ኃይሌን፣ ወንድሜን አያሌው አሰፋን ከጎኔ ስለሆናችሁ አመሰግናለሁ። እንደ እህቴም እንደ እናቴም አብሮ አደጌም መግቢያ የሚሆነችውን እህቴን ወይን አበባ አሰፋን አመሰግናለሁ። የልጆቼንም እናት። ጓደኞቼ በጣም ብዙ ናቸው። እነ ሊወርቅ ተፈራ፣ እነ መሪማ፣ ወይዘሮ አጸደ፣ ስንቱን ጠርቼ ዘልቀዋለሁ። እነዚህ ሁሉ ምነግርሽ ከ30 ዓመት በላይ ያሉ ናቸው። ነጋባይን እነዚህ ሁሉ አብረን ዘመናት ያፈጀን ጓደኞቼንም ከልብ አመሰግናለሁ። ስማችሁን ያልጠራችሁ ቅር እንዳንባባል ጓደኝነቴ ከልብ ነው። አመሰግናለሁ። ያላመሰገንኳችሁ ግን በውስጤ ያላችሁ በሙሉ ክብር ይስጥልኝ። ምክንያቱም ይሄ አጭር አየር ሰዓት ስለሆነ ነው እንጂ ወረቀት ይዤ በዝርዝር በወራ ደስታውን አልችልም። አንድ ነገር ትዝ አለኝ በጓደኝነቴ መካከልና ቺን አንድ ነገር ልበልና ጓደኛዬን ፍቅሬን እንድገልጽ ይፈቀድልኝ። ጓደኛዬ መስላ እናቴ መታለች፣ በክፉ በደጉ አለው ትለኛለች። አንድ ላይ አረጀን፣ አንድ ላይ አፈጀን፣ ወለድን ከበድን፣ ፈጣሪ ፈቅዶልን አሁንም አንድ ነን፣ ከቶ አንለያይም። በክፉ ነገሮች ፈጣሪ ጠብቀን፣ እድሜ ካንተ ጋራ ደጉ ፈጣሪያችን መከታ ሁንልን። ለጓደኛዬና ለጓደኞች ከልጅነት ጀምሮ በክፉ ጊዜ ሰዎች ባገለሉኝ ጊዜ ልጄ ታሞ ቸግሮኝ እጅ ሁሉ ይሄ እንደዛ የሆነ ነገር ሆኖ በነበረው ጊዜ ከጎኔ ሳትለይ ሁልጊዜ ካጠገቤ ከገጠር መጥተሽ አይዞሽ ብለሽ ያጽናናሽኝ እህቴ በጣም ነው የምወድሽ። ስላረግሽልኝ ነገር ሁሉ አመሰግንሻለሁ። በጣም ነው የምወድሽ ወይንዬ፣ ኑሪልኝ፣ አልጣሽ። አዲስ አበባን የማስበው አንቺ እስካለች ድረስ ነው እና ኑሪልኝ። ጓደኛ ያወቀሽ የልጅነት አብሮ አደጌ ከህፃንነት እስከ እውቀት ከአንቺ ወደ አንቱ እስከተባልን ድረስ ያልተለያየን ጓደኛዬ እድሜውን ጸጋውን ጤናውን እመኝልሻለሁ። ባለቤትሽንም ልጆችሽንም በዙሪያሽ ያሉትን የምትወጃቸውን ሁሉ እግዚአብሔር ይጠብቅልሽ።
በጣም ከልቤ እንደምወድሽ አንቺ ታውቂያለሽ። ፈጣሪ ያሰብሽውን ለሰው የደበቅሽውን ለእግዚአብሔር የነገርሽውን ሁሉ እንዲያሳካልሽ እመኛለሁ። በጣም እወድሻለሁ። በጣም እወድሻለሁ። የዶራይን የመሰለ ቡና ነው ያፈላሁት። እንግዲህ ክረምት ሊገባ ነው። ሰላም ያገናኘን። ሐምሌን በላኪልኝ የክረምት ሽሮና በርበሬን አዘጋጅቼልሻለሁ ብለሽኛል። ሞክራለሁ። ምን መሞከር ነው? ላኪው በመጪ መኪና። እሺ ልካለሁ። ላኪው። እሺ እሺ። ልናጋራው ወይም ልናካፍለው የምንችለው ታሪክ አለን ለምትሉን ቤተሰቦች ከታች በምትመለከቱት ስልክ ቁጥር ቴሌግራም ላይ መልእክት ላኩልን።